ይሄን ቪዲዮ ጠለቤት ወይም በኮንትራት ለመጡ እህቶቼ ሼር አድርጉላችሁ ማለት ነው። ዛሬ ስሜታዊ ሆኜ ነው የመጣሁት። ትንሽ ጠለቤት ያላችሁ እህቶቼ በደንብ ስሙ ልንገራችሁ። በመጀመሪያ ይሄንን ነገር ሳስተላልፍላችሁ እንደ አንድ እህታችሁ እንደ አንድ ስደት ላይ እንደኖረ ሰው ነው ማለት ነው። ጀስት ሼር የማደርግላችሁ በሰሞኑ አንድ የታዘብኩት ነገር አለና በየቦታው ቪዲዮ ይፖስታል እና ቪዲዮ ምን ይላል መሰላችሁ? ሾፌር ነኝ ከጠለብ ቤት መጥፋት የምፈልጉ እህቶቼ በውስጥ አናግሩኝ ይላል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበል። ይሄንን ቪዲዮ ማለት ነው ሁላችሁም ሼር አድርጉት፣ ሼር አድርጉት እና ማለት ነው ከሰሞኑ የታዘብኩት ነገር ማለት ነው እና ያ ሾፌር ጠለብ መጥፋት ለምፈልጉ ብሎ ፖስት ባደረገው ላይ ማለት ነው ስልክ ቁጥር አናግሩኝ፣ በስልክ ቁጥር አናግሩኝ እያለ ከዛ ወላሂ ግርም ያለኝ ነገር ማለት ነው በጣም የገረመኝ ነገር ማለት ነው ኮመንት እያየሁኝ እያነበብኩ ነበርና ማለት ነው ኮመንት ምን ይላል መሰላችሁ? እኔ እዚህ ጋር ነው ያለሁት፣ በአላህ ና ውሰደኝ፣ እዚህ ነኝ፣ በአላህ ውሰደኝ፣ መጥፋት ፈልጋለሁ፣ በአላህ በውስጥ መልስልኝ፣ እንዴ በአላህ በውስጥ መልእክት አስቀምጥልኝ፣ መልእክት መልስልኝ፣ በአላህ ምናምን ነገር በቃ ስልክ ቁጥርህን ላክልኝ። ያ ጀማ ጤነኛ አይደላችሁም እንዴ እህቶቼ? እንዴ ወይስ ነፍሶቻችሁን አትፈልጉም? ነፍሶቻችሁን አትፈልጉትም? ወላሂ ይሄን ያክል መሯችኋል እንዴ? ይሄ ሰው ደፋሪ ቢሆንስ ጋይስ? ይሄ ሰው ደፋሪ ቢሆንስ ምን አሳወቃችሁ? ወይም ለደፋሪ አሳልፎ ቢሰጣችሁ ምን አሳወቃችሁ? እንዴ አሳልፎ ሻጭ ቢሆንስ ምን አሳወቃችሁ እናንተ? ኩላሊት የሚያወጣ ቢሆንስ የምታውቁት ነገር አለ? ገዳይ ቢሆንስ ምን አሳወቃችሁ? እንዴ ምን ሆናችሁ ነው ያጀማ? አይደለም በሰው ሀገር ማለት ነው እንዴ አይደለም በሰው ሀገር ሁናችሁ አይደለም በሰው ሀገር ላይ ህገ ወጥ ሁነሽ ልጠፊ ቀርቶ ማለት ነው በሀገራችን ላይ ተወልዶ ዛሬ የሰው ነፍስ በረከሰበት ዘመን ማለት ነው ያጀማ የሰው ነፍስ እኮ ከመርከሱ የተነሳ ማለት ነው ጠዋት የታየ ሰው ማታ ሞተ እየተባለ ማታ ተገደለ እየተባለ ማታ ተደፈረች እየተባለ እየተነገረን እናንተ በሰው ሀገር ህገ ወጥ ሆናችሁ እንዴ ፉላን ስለፖሰተ ብቻ ተነስታችሁ ከዛ ሰው የምትጠፉ ከዛ ሰው ተነስታችሁ የምትጠፉ ሴቶች ማለት ነው ራፉ የምር ብትረጋጉ ይሻላል። ሴት ልጅ እኮ የጀማ ዘመድ የላትም። የምር ሴት ልጅ ዘመድ የላትም። ምክንያቱም ዘመድ ቢኖራትማ ሴት ልጅ እኮ በአባቷ አትደፈርም ነበር። ሴት ልጅ በወንድሟ አትደፈርም ነበር። ሴት ልጅ በአጎቷ ልጅ አትደፈርም ነበር። በጎረቤት አትደፈርም ነበር። ሴት ልጅ መልክ ስላላት ብቻ አይደለም የምትደፈረው ማለት ነው። ምን ሆናችሁ ነው? ምን ቢመራችሁ እንኳን ማለት ነው ቢመራችሁ ይሄንን ያክል ሲጀመር ማለት ነው ሲጀመር እኔ ማለት ነው እኔ ጥፉ ብዬ ጥፉ የሚል አመለካከት የለኝም። የመጥፋት ውሳኔ ካላችሁ ደግሞ ነገ እኔ ማለት ነው ማንም እንዲጠፋ አልፈልግም። የምር ማለት ነው ማንም እንዲጠፋ አልፈልግም። እውነት ለመናገር ማለት ነው እኔ ያየሁትም ስለማቀው ማለት ነው ስንት አመት ሙሉ አልহামዱሊላህ አሁን ሁሉም ነገር ቢያልፍም ማለት ነው ጥፉ አልላችሁም ማለት ነው። ግን በቃ ነገራቶች ከአቅም በላይ ነገራቶች ከአቅማችሁ በላይ ሆኖ መግባት ከፈለጋችሁ
መጥፋት ከወሰናችሁ ነገራቶችን አስተካክላችሁ አመቻችታችሁ የምታውቁት የምታሙት ደማችሁን ማለት ነው። አሁን እንደውም በዘንድሮ አሁን ባለንበት ዘመን ማለት ነው ደምሽ ራሱ ይሄ ዝምድና ያለሽ እንኳን ማለት ነው የሚሸጥበት ጊዜ እኮ ነው። የሚሸጥበት ጊዜ ነው ያለ ነው እህቶቼ። ይሄ አውቆ ማለት ነው። ይሄ አውቆ ሀታ ወላሂ ማለት ነው ወላሂ ለአዚም ነው የምላችሁ ሀታ ከዚህ ሀገር ማለት ነው ከዚህ ሀገር ወደዚህ ሀገር የሆነች እንኳን የኪሎ ሜትር ማለት ነው ርቀት ለመውሰድ እንኳን ማለት ነው ስንት ሺህ ብር እንደሚወስዱ እኛ እናውቃለን። እሺ እኔ ከመካ ወደ ጅዳ ስጠፋ ማለት ነው የምር ነው የምላችሁ በጣም ብዙ ብር ነው የከፈልኩት። እንግዲህ ከዚች እዛ ብዙም አይርቅም ያውም የሚታወቅ ሰው ተብሎ ማለት ነው። ምን ሆናችሁ ነው ደግሞ በዛ ላይ የማታውቂውን ሰው እንዴ ነፍስሽን የማትፈልጊው ከሆነ እንደው የምር ማለት ነው በደህና እንድትቀበሪ እዛው እንዳለሽ ራስሽን ብታጠፊ ነው የሚሻልሽ። በደህና እንኳን ሬሳሽ ተልኮ እንድትቀበሪ ማለት ነው። ወይም በሰላም ሀገርሽ ግቢ እዛው ተፋቀሽ ኑሪ። የምሬን ነው ይሻልሻል። ማንነትሽን ከምታጭ ኩላሊትሽ ወጥቶ ከሰው ተራ ከምትወጪ ማለት ነው ነፍስሽን ከምታጭ በመጥፎ በማይሆን መንገድ ማለት ነው እረፉ እህቶቼ እረፉ ነው የምለው። ወላሂ ላዚም ምንም ያክል ህይወት ቢመራችሁ ማለት ነው እስቡሩ ካላስ በቃ ሰብር አድርጉ ሁኔታዎችን እስከምታስተካክሉ ማለት ነው። እኔ እየተቃጠላችሁ ኑሮ አይደለም፣ ግን ምንም ያህል ብትቃጠሉ ማንም ማለት ነው ማንም የማንም አጋሰስ እዚህ ጋር መጥቶ ማለት ነው እዚህ ላይ መጥቶ ለብሩ ብሎ ወይንም ደግሞ ሊሸጣችሁ ብሎ ማለት ነው ወይንም ደግሞ እንደፈለገ ስንት እህቶች ታሪክ ሰምተናል። በጠለብ ጠፍተው በሹፌሮች ተደፍረው ባስጠፋችሁ ሹፌሮች ተደፍረው አርግዘው መግቢያተው እንዴ አውጥተው አባረዋቸው መንገድ ላይ ወድቀው ራሳቸውን እንኳን ራሳቸውን አስይዘው የምር ራሳቸውን ያጠፉ ሴቶች እንኳን ስንት ሰምተናል እንዴ። እና ተረጋጉ፣ የምር ተረጋጉ፣ ለነፍሶቻችሁ ስትሉ ተረጋጉ። ተቃጠልን ብላችሁ ሌላኛው እድሜ ማለት ነው እድሜ ልካችሁ ከሌላኛው እድሜ ልካችሁን የምትቃጠሉበት ህይወት ላይ እንዳትወድቁ ማለት ነው። አርፋችሁ በቃ ሲጀመር እኮ በጣም ከባድ የሆነው ማለት ነው ሲጀመር በጣም ከባድ የሆነው ጉዳይ ነው በነገራችን ላይ ማለት ነው። በጣም ከባድ የሆነ ጉዳይ እኮ ነው። ምንም ያህል ቢከብዳችሁ በቃ አስብሩ ወሳቢሩ እንዴ። ከስደት እኮ ወደ ስደት ስንመጣ ማለት ነው አረቦች እንዴት ነበር የምንባለው? አረቦች ከፎቅ ይወረውራሉ፣ ዘይት ይደፋሉ፣ ውሃ ፍልተው እየተባልን እንዴ እንደዚህ እየተባልን አይደል እንዴ የመጣ ነው እንችላለን ብለን ማለት ነው። ስለዚህ ቻሉት፣ በቃ ቻሉት። የታባቱ ስንት ነገር ችለን የለ እንዴ። በዛ ላይ አሁን ባለንበት ጊዜ አይደለም እናንተ እኛ ራሱ ማለት ነው እዚህ ሀገር ስንት አመት እናንተ ገና መታችሁ በአንድ ወር በሁለት ወር እንዴ ኤቪን በአንድ አመት እንኳን ማለት ነው ልጥፋ ብላችሁ የምታለቃቅሱ ማለት ነው። እኛ ለራሱ ስንት አመት ኑረን ማለት ነው ከ5 አመት በላይ ኑረን እንኳን ቋንቋ እያወቅን ማለት ነው ስራ እያወቅን እንኳን
ስራ አጥተው የሚንከራተቱ ሰዎች በጣም ብዙ ናቸው። ስራ አጥተው የሚንከራተቱ ብዙ ሰዎች አሉ። አልሐምዱሊላህ እኛ እንኳን እድለኞች ነን። ስንት ስራ አጥተው በመንከራተት ስንት ውሳኔ ውስጥ ገብተው በጣም ድብርት ውስጥ ገብተው በሚያስጠላ ህይወት እየኖሩ እንኳን በሚያስጠላ ህይወት የሚኖሩ ሞልተዋል። እና እህቶቼ ተረጋጉ ነው የምለው። ተረጋጉ 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 ብቻ። ማንም አንቺ ብቻ ማለት ነው። ማንም የለውም ውጭ ላይ ምናልባት ፍሪ ይሄ ፍሪ ምናምን የሚሉት ነገር ማለት ነው። ብቻ ወተን እንኳን ውጭ ላይ ራሱ ምንም ፍሪ የለውም። በቃ ውጭ ላይ ሰቀቀን ነው። አሁን ተያዝኩ ነገ ተያዝኩ ሰቀቀን ነው። ይኸውላችሁ ለራሳችሁ ነው የምነግራችሁ ማለት ነው። ጨው ለራስ ስትል ጣፍጥ ዓለም ድንጋይ ነው ብለው የወረውሩሻል ነው ሲተረትና እኔ ለእናንተ ብዬ ነው ስለ ስደት ህይወት ማለት ነው አሳምሬ ስለማቅ ነው። ይቅርታ በዛሁባችሁ። በቀጣይ ቪዲዮ በአዲስ ቪዲዮ እስከምንገናኝ ሰላም ሆኖ ቪዲዮውን ላይክ ሼር አድርጉ ፕሊስ። አመሰግናለሁ። ባይ ባይ።